ጨርሻለሁ። ከዚህ በላይ ግን እኔ የኔ ፉል የሆነ 100% ዶክመንት የፓስፖርት ነበር ያለበትን ይህ አልክ እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱ እንጂ ተከሳሽ ጠፋችሁ ካላላችሁ ጥሩ አረመቱ። ይሄ ሌላ የደግቆ እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔ ፕሮ በምታደርጉበት መንገድ ሄዱና ፕሮ አርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም፣ ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ሊፈልጉ ስሜን ፒክቸሬ አልቦታል 2-3 ሳምንት ምንም አይመስልም። አሁን በየቀኑ ማህሌት ቢባል ምንም አይመስልም። አሁን ማነው ስሙ መብረቁ ምንም ጥያቄ የለብኝ። ምንም የሚይዝበት ምንም ጥላቸው የለብኝ። አይረስፔክት መብቱ እንደፈለገ መናገር ጠዋት ማታ መብቱ። እኔ ደግሞ መጥቼ ከፈለጉ ደስ ብሎ ጠርፊ ኑሮ ማድረጌ መብት ነው። የፈለገ ሰው ጋ ይመጣል፣ ያልፈለገ ሰው እሱን ያመነ ያምናል፣ እኔ ያመነ ነው ማያምን። ግን እናንተ ትሰሩበት ወንጀለኛን የመያዝ እዚህ ጋር ይሄ ጉዳይ ሲጀመር ሀቡ ቪዲዮ የሰራችው ማህሌትን ለመያዝ ጉዳዩን ተባብራ ለህግ ለማቅረብ የተበደሉ ሰዎችን ለመካስ ነበር። ከምን ቅስበት ነው የሳጂ ደጋፊ የሆነችው የሚለው ነገር ያስደነግጣል። ከምን ቅስበት ነው ደጋፊ ጠበቃ የሆነችው? ለተሰረቀው ለተበደለው ለድሃው ካዘነች ለተጠረጠረ ሰው በዚህ ልክ መከራከር የፈለገችው ለምንድን ነው ሲባል ሺዝሀር ጊፍተሯ ስለሆነች እንዳሉ ግሩፑ ለእኛም ስጭን እያሉ ጊፍተሯ ስለሆነች ብቻ ፕሮቴክት አደረገቻት። የተቸገሩትን ሰዎች ለማየት ቅን አይደለችም ማለት ነው። እዛ ጋር 74 ቤተሰቦች ስንትና ስንት ሜዳ ላይ የተበተኑትን ሰዎች ለማየት ቅን አይደለችም ማለት ነው። ተባባሪያቸው ለማለት የማሳየት እኔ ጋር ደርሷል በቃችሁ መኑ ተብሎ ቪዲዮ የሚያሰራ የለም። ቪዲዮ በመስራት ውስጥ እኛ ምንን የምንቀመጥበት ነገር የለም። ለምንድነው ከበር ማድረግ የፈለገችው? አይዲዋን ካላከችላት ምንም አይታይ ነገር ካላካችላት በዚህ ዲፌንስ አድርጋ ቪዲዮ ሰራ አያስፈልግም። ተግባባን አይደለ? ስለዚህ ፕሮቴክት የሚደረጉት ነገር ለምስኪኖቹ ማዘን እና ለሚደረግልን ነገር ፍርፋሪ ሲሰጠን ሀሳብ መቀየር በጣም የተራራቀ ነው። ችግሩ የተጋጨ ነው። ምንድን ነው? እኔ በፍርፋሪ መገዛ ሰው ስላልሆንኩ አንተ የጠላሃቸውን ሰዎች በቤትህ እያሰደብከኝ በሚለው ነገር በዚህ አጋጣሚ ያነሳሽው ነገር አለ በራስሹ ማለት ነው። ተሳዳቢዎችን እንትን አድርገህ ያኔም ስታሰድበኛለሽ ከነዛ ተሳዳቢዎች ጋር ሲመችሽ በቤትሽ ጀግና ስትጫወቱ ስትክቢያቸው ምናምን ስትይ ዛሬ ላይ ያሉትን ቪዲዮዎች ወደኋላ ወርደን ስናያቸው በሆነ ጊዜ አትመጥሉኝም ያልሻቸውን ሰዎች አሁን በፍቅር ተቀራርበሽ ብታረጊ የሆነ ጊዜ የሰደብሻቸውን ሌባ ብለሽ የሰደብሻቸውን ሰዎች ስትመቻቹና ስትግባቡ ደግሞ እሷ ጀግና ነች ተዋት እያልሽ እንደዚህ እየተገለባበጡ ሀሳብን በጥቅም ብቻ ከስር በሚጻፍልን ኮመንት ብቻ እየተደመምን የምንሄድ ማለት ነው። በዚህ አጋጣሚ ያንቺ ስራ የተስፍሽ ቅልቦችን በጣም የምትንከባከቢው ምንም ነገር ስለሆነ አይደለም። ተስፍሽ ቅልቦች ተባብሮ ያንን ኃላፊነት የጋዙን ከፍሎ ጉዳዩን ለመጨረስ በሚያደርገው ቢሰብ ፕሮሰስ ውስጥ የሆነ ነገር ይዞልሽ ሲመጣ ተአምር እንደሰራሽ ስለምታውቂው ሰዎች ጋር ክብር ለማግኘት እንጂ ከወንበርሽ ተነስተሽ የሰራሽው ነገር ምንም ነገር የለም። ከወንበርሽ ተነስተሽ እንደዚህ አድርጉ ብለሽ ሁሉንም ከመሳለብና ለጥፎች ከምንትን ከማድረግ በስተቀር ብር የተመለሰላቸው ሰዎች የሉም፣ በዛው ቀርተዋል። በእጣ ጉዳይ ደግሞ እዛው አረብ ሀገር ላይ የመኪና እጣ ደርሳቸዋል ተብሎ የሚሰቃዩ ወንድሞች፣ እንደዚሁም የቤት እጣ ይደርሳቸዋል ተብሎ በአንቺ ድምፅ ተቀናብሮ የተበሉ እህቶች፣ በእነዚህ ችግሮች በቤተሰብ ጉዳይ ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለህም አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሀሳቦች መጨረሻ ሰርቼ እስከ መጨረሻው ነው ሄዳለሁ የምትያቸውን ነገሮች እመኚኝ ተስፍሽ ቅልቦች እገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርብ ይታወቃል። እኔንም እኮ ለጥቅምሽ ሲሆን እባክህ ተስፍሽ ናና እንደዚህ አግዘኝ ብለሽ ተንደርድሬ መጥቼ አግዤሻለሁ። እኔ እዛ ጋር ስታዘዝሽ የነበረው እኔ እዛ ጋር መልካም ስራ እንደምሰራ አውቀሽ አምነሽበት ጀጉል ላይ ባለው ነገር ቢዝነስ
ሲበላሽባችሁ ምናምን የትኛው ቢዝነስ ነው እህቴ ያማከርኩሽ? እውቀቴን ታውቂዋለሽ፣ የምሰራው ነገርን ታውቂያለሽ፣ አስተዳደጌን ታውቂያለሽ፣ ባክግራውንዴን ታውቂያለሽ፣ የኔን ቢዝነሶች ኬት እንደማገኝ ታውቂያለሽ። የሚረብሽ ድምፅ አለ ነው? በጥራት ይሰማችኋል? በጥራት ይሰማል ካላችሁ አንዳንድ ቁጥር ማንነት ልንገር ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ? ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ ሌባ በሉ ስትያቸው ግር ብለው የሄደው ሌባ ሌባ እያሉ ቪዲዮ የሚሰሩልሽ ልጆች የሰዎችን ህይወት እንደሚያበላሹ አታውቂም። የሆነ ሰው በአንቺ ምክንያት ስሙ ተነስቶ ቢዝነሱ ላይፍ የሰራቸው እያንዳንዱ ነገር እንደሚበላሽ አታውቂም። በኋላ እኮ ይቅርታ ትባባያለሽ አንቺ። አየሽ አይደል? በደመ ነፍስ የሆነ ጉዳይን ይዞና ከጫፍ መድረስ ለሶሉሽን መስራትና ጉዳዮችን ነካክቶ ማለፍ ይለያያል። እያንዳንዱ ነገር ሰው የሚያመጣልሽ ጉዳዮችን አጀንዳ እንደምትይዥ ይታወቃል። እኔ ተከታይ ስላለኝ እኔ ለእህቶቼ ጠበቃ ስለሆንኩ ለእህቶችሽ ጠበቃ ሆነሻል። ማንም የካደ ሰው የለም። እንደዛው ግን ሰዎች ትመርጫለሽ። ሰዎች ሁሉንም እኩል አታይም። ዝና የሚያመጣልሽ ኢሹ የሆነውን ጉዳይ መርጠሽ ብቻ ነው የምታስተናግጀው። ይሄ ደግሞ ስህተት ነው። ማስተናገድ ካለብሽ ኦሮሞ፣ አማራ፣ ዘር ሳትለይ ማንንም ምስኪን ታዋቂ አላልኳችሁም? ቅድም በዘር ሊገባ ነው ውስጥ ያንን ነገር አድርገሽው ሰክሰስ አድርግ ያለው እኔ ቤት መጥቶ ያልተመታ የለም። ራስሽን አሁን ሰማይ ላይ አድርገሽዋል። መውረድ መቻል አለብሽ። ዝቅ ብለሽ በረሪ። ምክንያቱም ስትርቂ በዛው ጉዳትሽም የከፋ እንዳይሆን ተጠንቀቂ ነው። ሌቦችን የተበሉ ሰዎችን ብር ለማስመለስ ሌባውን በመስደብና በመለጠፍ ሶሉሽን አለ ወይ? ሲጀመር ሁለቱንም ጉዳይ እኩል ሰምተን አስታርቀን እንደዚህ አድርጉ ተባብሎ ለመሄድ እንጂ መጨረሻው ሳይታወቅ በእንጥልጥሎ የቀረ ስንት ጉዳይ አንቺ ጋር አለ እህቴ። እነዚህ ነገሮች ቼክ ማድረግ የለብሽም ወይ? እውነት ትዳር ላይ እንደዚህ አታድርጉ ብለሽ ለእህቶችሽ የምትመክሪው ነገር ጥሩ ነው። በዚህ አጋጣሚ ከሰዎቹ ጋር ከባሎቻቸው ጋር የሚኖሩት ሴቶቹ ናቸው። አንቺ አይደለሽም አብረሻቸው የምትኖሪው። ገባሽ አይደል? አንቺ ከሴቶቹ ጋር አብረሽ አትኖሪም። ተቃቅፈው የሚኖሩት በራሳቸው ጊዜ ፍቅር ብለውም ወልደውም ከብደውም አብረው የሚኖሩት እነሱ ናቸው። ተግባባል? በነዛ ውስጥ መምከር ካለብሽ እንኳን ተው፣ እንደዚህ አታድርጉ፣ ገበና እንደዚህ። ሲጀመር የትዳር ነገር ክቡር እንደሆነ ይታወቃል። ሲቻል ዋሽቶ ማስታረቅና በማለት የተፈጠረውን ሰው ማስተካከል ሲኖርብሽ እንዳይተያዩ አማምለሽ አንተም ይሄንን አርግ አንተም ይሄንን አርግ በሚል ድራማ ውስጥ ነው ያለሽው። አዎ ይሄ ነገር ትክክል ነው። እንደ ኢትዮጵያውያን እንዳስታረቅ ይሄ ነው። በነገራችን ላይ አቴንሽን የተሰጠው ጉዳይ ላይ ቪዲዮ ትሰሪያለሽ። ማርያምን አቴንሽን የተሰጠው ጉዳይ ላይ ሳትባክኝ ማለት ነው። የቲጂ አገልግል ጉዳይ ተነስቶ ተስፋዬ ላይ ሲዘመት ከእንቅልፍሽ ተነስተሽ ነው አንቺ። አንዳንድ ሰዎች ጤነኛ እየሆናችሁ ጻድቅ ዛግሬ አትጫወቱ እንረዳለን ብላችሁ እግርና እጅ ያለውን ሰው እንትን አትበሉ። ጻድቅ ስትጫወቱ ትገርማላችሁ። ሌላው ስለተቀባበለ አንቺ ስም አጠሪም እንጂ እያንዳንዱን ሰው ምን እንደተባለ እናውቃለን። ተግባባል? ባሎቻችሁን እንደዚህ እያደረጋችሁ እያመጣችሁ ምናምን በፍቅር ተንከባክበው የሚኖሩ ባለትዳሮችን ማመስ ሲጀመር ተስፋዬ ብለሽ መጥራት የለብሽም። እነሱ እንደዚህ ስለሆኑ ስለተቃጠሉ ብለሽ ተስፋዬ አረጌው ብለሽ እንደተናገርሽው እንደዛሬ ስትናገሪ እኔ መልስ እሰጥሻለሁ። እነዛ ምናምን በሚለው ዳርዳር ማለት እና በጂኦሎጂሽ ለጥፎ ልንትናን የተናገረችው በሚል ድባብ ውስጥ አይደለም መሆን ያለበት። አንቺ ኮርት አይደለሽም። አንቺ ተአምር ፈጣሪ አይደለሽም። አንቺ አስተባብረሽ የሆነን ነገር በማግባባትና የተበደሉትን በመካስ እንባቸውን የምታብሺ እህት ነሽ። ጥሩ የሰራሽው ነገር ብዙ አለ ምናውቀው ማንክደው። አብረንም በጋራ የሰራናቸው ብዙ ነገሮች አሉ። እንዳንቺ የሰራሽው መልካምነት ከውለታ መቁጠር ከሆነ እያንዳንዱን ነገር ስላላክሽ የነበረው ሳግዝሽ የነበረው በእኔ ስም እንኳን ያደረኩትን ልፋት እኔ ያደረኩ ብለሽ የተናገርሻቸውን ክሬዲት ፈልጌ ጠይቄሽ አላውቅም። እስቲ በአካል ሄደሽ ያደረግሽው ነገር ምንድን ነው? ኢትዮጵያም ስትመጪ ለፕሮግራሙን የመጣሽው ለእህቶቼ ባገኘሁት ጊዜ አጣብቤ ሄጄላችሁ በሚል ድራማ ትስሪ ዳትሴት። ሌላው ነገር ስለ ጓደኞቼ ሌባ ጓደኞች እንትን ብለህ ምናምን ብለሽ ደግሞ ያወራሽውን ነገር ደርሶኛል። በዚህ አጋጣሚ ሾርት ሚሞሪዎች አትሆኑ። እሺ እናንተ የምነግራችሁ ነገር የሆነ ቪዲዮ ቤት እንደገዛች አድርጋ ሰርታለች አይደል? አላያችሁትም?
ከዲኤምሲ 16 ዓመት ኖሬ ቤት ገዛሁኝ የሚል ቪዲዮ አይታችኋል አይደለ? ከሚኪ ጋር ሆነው ቤት ገዛን የሚል ቪዲዮ አይታችኋል አይደል? ቤቱን አልገዙትም፣ በቃ ማስታወቂያን የሰሩት። ብዙ የአረብ ሀገር እህቶች ግን ከዛ ግዙ፣ በእኔ በኩል ከመጣችሁ ቅናሽ ይደረግላችኋል ተብለው ተሸውደዋል። ላይፍ ላይ ተቀምጠው እንደዚህ ግዙ ስላነሳሽው ነው የማወራው። እንግዲህ የኔም ገበና ካለ እንደዚህ እየፈለግሽ መረጃ ሲኖርሽ አውጪ። እሺ እህቴ፣ ያው እንግዲህ ገጥመናል፣ መግጠም ነው። አቤት ይሰማል፣ ይሰማል፣ ገጥመናል። አንቺ እንትን ሳይል ምናምን ብለሽ ፐርሰናል ላይ እንደገባሽው እኔ እዛ ላይ መምጣት አልፈልግም። የተማርኩ ስለሆንኩ እንዳልሽው ሽማግሌ ስለሆንኩ ነጭ ሽበት ስላበቀልኩ ማለት ነው። ያልገዛሽው ቤት ላይ የአረብ ሀገሮችን ግዙ ብለሽ ስትሸውጃቸው ነበር። ምንም ቤት ሳትገዢ ማስታወቂያ 100 ሺህ ብር ተከፍሏችሁ፣ ያውም አንቺ ሚኪያም ድራማ ሰርታችሁብን፣ ሁለታችሁም ድራማ ሰርታችሁብን ግዙ ብላሽ እህቶችሽን ስትመክሩ ምርጥ ነው ይሄ የምትማመንበት። ስንት ሌባ እንደሆነ ግን እናውቃለን። ሪልስቴቶቹ ምን አይነት ሌባ እንደሆኑ እናውቃለን። አሁን ችግሩ እሱ አይደለም። አንቺ ጋር ሲመጣ ሀቀኛ ምንም ማትሳሳች፣ ሌላው ደግሞ ወንጀለኛ። አንቺ ተናጋሪ፣ ሌላው እንትን አጀብ የሚሉልሽ ሰዎች፣ ግሪሳዎች ምትሳሳቻ ይመስላቸው መላክ ነው የሚመስሏቸው። ቪዲዮ ትሳሳታለች፣ ግን ከነሱ ተግባ እንወዳታለን። የተከበርኩ ትልቅ ሰው ነኝ። ካፍሽ የሚወጣው ንግግር በራሱ አስተዳደግሽን፣ ባህሪሽን ያሳያል። የትም ስትንዘላዘሉ ብለሽ የተናገርሽው ነገር ምናልባት ካለቀ በኋላ ተንዘላዘለሽ ስትጨርሽ ወደ ቀልብያሽ ተመልሰሽ ሙድ አትያዥ። ሁሉም ሰው የራሱ ባክግራውንድ አለው። ለምታጭው፣ ለምታጨሲው፣ ለምትሆኙ ነገር አንድም ቀን ጠይቀሽ አለ ምን አገባኝ? የራሴ ሳምባ ነው የሚቃጥለው። እኔም ለምጠጣው፣ ለማሳልፈው፣ ለትዳሬ ልታምን አልታምን ምን አባሽ አገባሽ? ምን አግብቶሽ ነው አንቺ? ምን አገባሽ? አባቷን ይሳደባል እንዴ? ይሄ ከካም በሺሻ ጭስ ከኢ እስከ ዜድ ጽሁፍ የምትጽፊ ልጅ እኔን እንደ እንትን አድርገሽ ታወሪያለሽ እንዴ? ጀግንነት ነው እንዴ? ከፈለፈው ተማሩ። ምንድን ነው እሱ? ምን አገባሽ እንጂ? እኔ ትዳር ውስጥ እየፈለገኝም ባራምድ፣ ከፈለግኩኝ ልኖር፣ ካልፈለጉኝ አልኖር። ምን አገባሽ? ተቸግሬ አንቺን ተቸግርልኝ ብዬሽ መጣው። አየሽ አይደለ? ለጓደኞችሽ ታማኝ እንዳልሆንሽ ራሱ እንደዚህ ሆነ ስንት ገበና ይዤልሽ ዘርግፊው። ወሬ ማውራት አያስፈልግም። ተጀምሯል አይደል? በቃ ተናገሪው። እንደዚህ ስታረጋ አይቻለሁ፣ ለዛ መልስ እሰጣለሁ። መልስ ሲስጠኝ እፈልጋለሁ ስላልሽ ነው ማወራሽ። እሺ ልክ ባክግራውንዳችን የተሻለ ምናምን ጨዋ እንትን አንበል። ጾም ሲበጣ ብቻ ስለተከናነብን አይደለም። በቤታችን ምናማው ቁርአን ምን ይላል መሰለሽ? አንድ እህቴ ስትነግረኝ ሰዎች በሌሉበት ማማት ስጋን እንደ መብላት ነው አለች። አንድ ቀን በቀደም ልጅ ጌም ሳጫወታት እህታችን ለሁሉም እኩል መጮህ ከሆነ ምሽት እኩል ጮይ፣ በሞቀበት አትሆኝ። የሆነ ጊዜ እንጠብቀሽ። ያ የራስሽ ፐርሰናሊቲ ጉዳይ ነው። እኔ በአንቺ ጉዳይ ገብቼም ተናግሬም አላውቅም። አንቺ ግን ሌባ ብላኛለች፣ ጠላቴ ነው፣ እንደዚህ አድርጎ ደረረረ ብለሽ 2 ሰዓት ስታወሪ ነበር። በዛ አጋጣሚ አንቺ 2 ሰዓት እንደዛ እኔ ስትሰድቢ እዚህ 300 እህቶቼ ወደ 50 የሚሆኑ እህቶቼ ጌም እየተጫወቱ ብር እየሰራ ነበር። እሺ በዚህ አጋጣሚ 1200 ተማሪዎች በክብር ከማዳም ቤት ተመርቀው በክብር ራሳቸውን ችለው ወደ ቢዝነስ እየገቡ ነው። እኔ 1200 ሰዎችን በነፃ እያስተማርኩ ነው። 25,000 ብር የሚያስከፍለውን ትምህርት ለ1200 ሰው በነፃ እያስተማርኩ ነው። በዚህ አጋጣሚ ለብዙ እህቶቼ ዶላር እንዴት እንደሆነ ጌም እያጫወትኩ ወደ ኪሳቸው እያስገባው ነው። የተሰጠኝን ጊፍት ቤቱ እንኳን የሚቆርጠው መልሼ ከራሴ እየሰጠው ማለት ነው። የጌም ስታይላችሁን ስለምባንንባችሁ ብቻ ስለመጣሁባችሁ ብቻ ተንቀጥቅጣችኋል። የጌም ስታይላችሁ ነው የሚያገኙት ብዙ ብር ነው። እስኪ አንቺ እስከዛሬ ያገኘሽውን ንገሪያቸው። ስራ ፈታችሁ እግዚአብሔርን የተከበረ ስራ አለኝ። አንድ ብቻ አይደለም የኔ ስራ፣ አንድ ብቻ አይደለም። እዚያውን ታክሲ ምንሄዳው ምናምን በአንድ ሰዓት ውስጥ 100 እና 200 ዶላር መሰራውን እሱን አይደለም ማወራሽ። የማገኘውን ዶላር ተማሪዎች ያውቃል። ለአንቺ ማቅራራት አይደለም። የማገኘውን ዶላር ምናልባትም ለአንቺ መንገር የለብኝም። ይብላኝ ባልማር ኖሮ፣ ይብላኝ ወጥቼ የተሻለ ሀገር ባልኖር ኖሮ፣ ይብላኝ የምሰራው ባይኖረኝ ኖሮ፣ ይብላኝ እህቶቼን ረዳው ብዬ አላስመስልም።
እህቶቼን ቴስት አድርጌያቸዋለሁ። አቅፌ ሸኝቻቸዋለሁ። ሲያነቡም ባቸውን ጠርጌያለሁ። ሲያዝኑ አብረው አፈር ሲገቡ እየየ ብዬ ተንሰቅስቄ አልቅሻለሁ። በማስመሰል ድራማ ውስጥ ወንበር ላይ ቁጭ ብዬ አይደለም፣ መሬት ወርጄ የሰራሁትን መሬት ወርጄ፣ ያው መነጋገር ስላለብን ነው። መሬት ወርጄ የሰራሁትን ስቶሪያቸውን ስሰማ ብዬ ነው የምሰማው። ቶሎ ቶሎ ተናገር እንደዚህ እንደዚህ ብዬ እንኳን አጣልፌ አይደለም የምናገረው። ይሄ ስርዓት ስላለኝ ነው። አጣልፈሽ አዋቅበሽ የሆነ ነገሩን አዋቅበሽ ምናምን በቤት ሲሰዳደቡና ሲያሙ ዝምቴና አንተ ቤት አሰደብከኝ ማንም ቤት አልሄድም ትልና ጥሩት እንትናን ዋሪዮ ማን ስለሆንሽ ነው የምትመጣው? አንቺ ጋር ማን ስለሆንሽ ነው አንቺ ጋር የምመጣው? ሱቅ ቀሽማቱኝ ምናልባት በመናገር ውስጥ እንትን በማለት እኔ ወንድ ልጅ ነኝ። ወንድ ልጅ ነኝ። ስድብ አልችልበትም። ሞክሬ ያቃተኝ ነገር ስድብ ነው። ሽህት በስድብ ከብሮ ሂዱና ስደቡት የሚል ሰራዊት እንትን ብለሽ የንብ ፋሚሊ። በነገራችን ላይ ንብ ማሯን ብቻ አይደለም መርዟን ይዛ እንደምትሄድ ማወቅ አለብሽ። መርዝ ነገር ሆና ሰው እንደምታሳብጥ ማወቅ አለባችሁ። ንብ ያው ተንትነን እንንገራችሁ ማለት ነው። ማሯን ስታዩ መርዟንም ደግሞ እንዳትዘነቡት። የሚያውቃቸው ሰዎች ተጠንቀቁ። የተለየ ነገር የለም። ገበናይ ብዬ ብነግራት ኖሮ እንኳን ታወጣ ነበር ማለት ነው። አያችሁ፣ በውስጥ ለምን አይነግረኝ የሚያቀኛል ምናምን። በውስጥማ ነገርኩሽ እኮ ጭራሽ በኦዲዮን እንደዚህ ብለኝ ምናምን ያው አሰማዋቸው እኮ የተባባለው። አንቺ ቤትሽ ካስረገጥሽም በኋላ ኑና ታረቁ። በጣም አዝናባሃለች፣ ፋይል ይዛባሃለች። ለሴት ልጅ እንዴት ሪስፔክት ምናምን ምናምን ካቦካሽ ከጋገርሽ በኋላ ምንን መጥቼ ላስረዳ? ችግሩ ያ ነው። እሺ ምናልባት የሚያመጣብሽን ነገር ስላወቅሽ ብቻ ተስፋዬን ስለምታውቂው ኦዲዮ አስቀመጥሽ። ከዛም በኋላ ነፃዎች። እንደዚህ አይደለም፣ እንደዚህ አይደለም። ማስመሰል ልክ አይደለም። በቃ የሚናገር ሰንበዲ ሲናገር ቪዲዮቹ የተለቀቁትን እዩ፣ በምን አይነት ስሜት ውስጥ ማለት ነው። እኔ እንደዚህ ወደ ታች እያየሁሽ ካናትሽ ላይ እንደዚህ ወደ ታች እያየሁሽ ማለት ነው የምታስቢውን አውቃለሁ። ማርያም እንደዚህ ካናትሽ ላይ እንደዚህ ወደ ታች እያየሁሽ እኔ የምታስቢውን አውቃለሁ። ገና ከንፈርሽ ሲላወስ ምን እንደምታስቢ ጠንቅቄ አውቃለሁ። ጠንቅቄ አውቃለሁ። አንቺ ሽበትህ ምናምን ትልቅ ሰው አይደለ አክብሬ ምናምን። ወይኔ እናትዬ አንቺ ሽንት መሬት መቅደል የጀመረው ትናንት ነው። እና እርሶ ሴትዮ ሊከበሩ ይሻላል። የኔ ገበና ካለች ደግሞ እንደዚህ ሁለት ባርትና ባርትቶ እያልሽ በጣም ሰው ኢንጆይ ያደርጋል። በቃ ተያያዙ ይባላል ማለት ነው። ስለዚህ በቃ የተለየ ፍጥረት እንደሆነ ምናምን በመልኬ በሽበቴ በእርጅና ምናምን እውነትሽን ነው የምታወቅ ልጅ እኮ ነኝ። ያለ ፊቴንም ካለ እንትንም ከእንቅልፍ የተነስቼ ምገባ ሰው ነኝ። ፊልተር መጣ ብዬ መደነግጥ አይደለም። እኔ ለአንቺ ሙድ ይዘሽ በጣምም ተከብረ እንደዚህ ትልቅ ሰውነ ብዬ ምናምን ምናልባት ከፊልተሮች የራስሽ እንድታየው መልካም ነው። እሺ ምንም ማፈጣጠር ቢኖር የሰው ልጅ ፍጥረት ነው። እንደዛ ነው ማሰብ ያለብሽ። መርካቶ ሄደሽ አይደለም አይደል የተሸወድሽ? በተፈጥሮ ምናምን እንደዚህ የሆነ ሽበት ትልቅ ሰው ነው ብዬ ምናምን። የእርሶ ሴትዮስ ትንሽ ሰው ነው። ለምንድን ነው እንደ እድሜው የማይከበሩት እርሶስ? እና ይሄ ነው ያለው ነገር። ሰው በዚህ አጋጣሚ በየትኛውም መልኩ የተስፋዬ ክንፈ ማስረጃ ያላችሁ ሰዎች ተበልቻለሁ፣ ተሰርቄያለሁ፣ ፔሬድ የምትሉ ሰዎች ማለት ነው እዚህኛው ቪዲዮ ላይ ገብታችሁ ብታዩት እዛኛው አካውንቴ ላይ ለቅቄላችኋለሁ። ግቡና ዩት ፓርቷን ለቅቄላችኋለሁ። ሰው እንትን አታድርጉት። የሚቀኑ ሰዎች አሉ። በቃ እህቶችን ስላነቃውብህ እንዴ ተመሳሳይ ስራ እየሰራን አትበሉ እያለን እያነቃን እኛ ምንድን ነው እሱ እኔ ልብላችሁ ብዬ ተስፋዬ በላ የሚለውን ነገር ስላነቃውብህ ተናደድክ? የምርሽን ነው? 6 ዓመት ሙሉ ያላደረገው ነው። ኦኬ እንዳንቺ የዘላለጠብኩኝ የማደርገውን ነገር የምረዳውን ነገር ቆጥሬ ስላላስረከብኩ እንዴ ተይ እንጂ እንዲቆጠርልሽ ነበር እንዴ የምትረጂው? የምታገዣቸው ቀን ቆጥረሽ እንትን ለማድረግ ነበር እንዴ?
እኔ ድርጅቱን እንደዚህ አድርጌ ድርጅቱን አይደለም ድርጅታችንን አምነሽበት ነው ስታግዥ የነበረው በጎ አድራጎት ነው። በዚህ አጋጣሚ እኔ እንደዚህ ተሸልሜ ገና የተደርሳለሁን አምባሳደር ሆኜ የተመረኩት እናንተ ግን የወንድም ካሊድ ፋውንዴሽንን አንቺ አምባሳደር ሆነሽ ስትመረጪ እኔ ደግሞ እዛ ዋጋ ከፍዬ ልጅ እስኪታመም ድረስ ቆስሎ እስኪያክ ድረስ ቤት እስኪገነባ ድረስ ዋጋ የከፈልኩለት እንደሆነ አታውቂም። 4 ወር ሙሉ ወንድሞቼን ከራሴ ኪስ እያሳከምኩኝ ከመሰረቱ ጀምሮ ድንጋይ ፈልጬ እንደሰራው አታውቂም። ባለቀ ሁኔታ ላይ ሜዳ ላይ ለመድረስ ምን ይታወቃል? እኔ አስመሳያለሁ። እዛኛው ጋር አምባሳደሩ እኔ እዛኛው ጥቅም ሲሆነ ሁለተኛ አምባሳደር አይደረግም። ሲጀመር አንድ አምባሳደር ለ3 ለ4 አምባሳደር ሆናለሁ። አሁን የጠራሽውንም ድርጅት 10 ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ከቆምሽላቸው በዛ እጣ ምክንያት እየተጭበረበረ ከሆነ እያንዳንዱን ኃላፊነት አለብሽ። በስምሽ ነው እየተነገደ ያለው። ኦዲዮ ነው በስምሽ ኤዲት ተደርጎ እየወጣ ያለው። ህይወታቸውን እያጡ ያሉ እህቶች አሉ። ከዚህ በላይ ኬዝ አለ እንዴ? አንቺን የሚነካ ሲሆን ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉም አንቺ ጀግና ነሽ የሚሉትሽ ብቻ ነው የምትወጪው። ሰው ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ። በዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽኝ ምናምን ብር ስለምታገኝ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደድሽው ለዛ ነው። ለአረብ ሀገር እህቶቼ ሱቅ ላላቸው ማንም ለማያቸው ሰው ለማይጋብዛቸው ሰዎች 1 ሰውና 8 ሰው የሚያያቸውን እህቶቼ በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቅ፣ በነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ እንደዛ ትሰሪያለሽ። ከነዛ ምስኪን እህቶች ላይ ምንም አልቀበልም። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ገበሉ ገዝት ላይ ለሚቀመጡት ሰዎች ስራ ካደረግሽባቸው እኔ ደግሞ በነፃ ሳስተዋውቅላቸው ለምን ትናደጃለሽ ነው? ችግሩ ምንድን ነው? እኔ ስለምታስተዋውቂው ብር እሷ ብዙ ሆነላት። 40 ሺህ ብር ስንት ዶላር ነው? በምንኛ ነው የምትቆጥሪው? እኔ የምሰራው ስንት ዶላር እንደማገኝ ታውቂያለሽ ወይ? በሳምንት በምንኛ ነው የምታስቢው እህቴ? ያለሁት ሶማሌ ክልል መስሎሽ ነው? የሆነ በረሃ ውስጥ ያለው መስሎሽ ነው? ስራ አጥቼ ምናምን ሊቢያ ላይ እየተንከራተትኩ ያለው መስሎሽ ነው ይህንን ያወራሽው እህቴ? በነፃ እንደሚሰራ ሰው ዋጋ እንደከፈለ ሰው ዊዛውት በኔፍትነት አበባም ታብታብ የሚያደርግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። ያንን ቅር ብሎኝ አንቺ ማግኘት የሚያበሳጭኝ እንደዚህ 80 ዩኒቨርስ አይተሽው ስለማታውቂ ይሆናል። ዩኒቨርስን እኔ ጌም መጫወት ፕላኔ ቢሆን ኖሮ እንዴት እንደሚጀነጀን እንዴት እንደማስመሰል እንደሚቻል ከአንቺ በላይ ያውቀዋለሁ። ፕላኔ እሱ አይደለም፣ በላቤ ማደር ስለምፈልግ ነው። ገባሽ አይደለም? እኔ በይፋ ለእንትኔ እንደዚህ እንደሚሆን ለልጄ እንደዚህ ቢሆን ምናምን አይደለም። ለልጄ ወጥቼ ለምንኩበት ጊዜ የለም። ነገር ካልሽ እንግዲህ እውነታዊ ነው። የመረረሽ ብቶች ላይፉ ትዳሩ ምናምንዘላዝላችሁ በሚለው ነገር ሀብለን ገጥሟልን ሀብለን አንዴ ሪካርድ ላይ ነኝ። ምን አገባኝ? ቆይ ገጥሟል ማለት ነው። አቦን አድራዚ የሆነሽ ምንድን ነው? ነይ ገጥሟል ማለት ነው። ሀብለን ገጥሟል፣ እንገጥማለን። በዚህ ድምፅህ ታፍኗል። በዚህ ርቀት ሄደው ንቦች አለ ንብ ጨርቁን ጥሎ እስከሚያብድ ድረስ ማለት ነው። ጨርቁን ጥሎ እስከሚያብድ ድረስ እኛ እሱን ይጠብቅ ብቻ። እሱን ማውረቱ ይጨርስ። እኛም ደግሞ እናውቃለን እንደምናደርግ። እንዳለ ማዝረከክ አለባት። ወንድምዬ ታፍነሃል፣ ግን ታፍነሃል። አዎ
አቤት 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 ይሁን። እሺ ቀጥል፣ በቃ እንሰማሃለን። እና አሁን አሁን ገብታ ማለት ነው አንድ ሁለት ቃል መጣል አለባት እንዴ ጠቁን እንትን ማለት ነው። የእሷን ንግግር ነው የሚያሳምነው። ያ እኛ እናስታውሳታለን። እሺ በኮመንት ማስታወስ ነው። እና የሆነ ነገር ካለች ጨርቁን ጥሎ እንዲያልቅ ነው ማድረግ አለበት። እንትን ነው አሁን እሷ ማለት ነው አሁን ማድረግ ያለባት ብዙ ቃል እንደሱ መዘርዘር ሳይሆን 2 ቃሎችን ብቻ ጣል ታድርግልን። ከዛ በኋላ ቅጥቀጣ ይቀጥላል ነው ማለት የሚገባበትን እናያለን። በቪዲዮ ኧረ በስመ አብ አንተ ተሳደበ እኮ ምን አባሽ ብሎ ተሳደበ። በሴትነቷ ያለ ፊሊተር ማትወጪ ነሽ አለ። አንቺ ምንም የማድረግ አቅም የለሽም ብሎ ያጣጣልበት መንገድ አለ። 4ተኛ አንቺ እየመረጥሽ ነው ብሔር ብሔረሰብ የምትረጂው አለ። ለዛ ጉራጌ፣ አማራ፣ ትግሬ፣ ወላይታ፣ ሀዲያ፣ ከምባታ ኤቭሪባዲ ቪዲዮ ስላለን እናቀርባለን። ኦኬ ማስረጃ መረጃ ሙሉ ተቀናብሮ ይቀርብለታል። በዚህ ልክ ቅናትና አንዲት ሴትን የአረብ ሀገር ሴትን እዚህ ጋር በራሷ ጥረት የደረሰችን ለመጣል በዚህ ርቀት ገንዘብ ተከፍሎት እየሰራ ያለን ሰው እኛም ደግሞ የምንሄድበትን ርቀት እናሳየዋለን። ገጥሟል፣ ይገጥማል። ጀግንነታችንም እራሱ ተናግሮታል። አካውንቱንም ደግሞ እናዘጋለታለን። ማሀዬ ምን አለ መሰለሽ፣ ንቦች ነክሰው ያሳብጣሉ፣ ይሄንም ይሄዱበት ብሏል። ልንገርሽ ሪካርዱ ስላለ ቆርጬ እሷን የተሳደበባትን የብሔር ብሔረሰቡን አጋጭለታለሁ። 3ቱን አንድ ላይ ህዝብም ይፖስተዋል። እሱ ቤት ያለ ህዝብም አሁን እየተከታተለ ያለው የመጨረሻ የንቀት ጥግ ነው። ምን አባሽ ብሎ ማለት በጣም የንቀት ጥግ ነው። ኮሜንት በጥፊ ቢሆን ስትል ነበር እዚህ ጋር እኛ ጋር አንዷ እውነቷን ነው። እሱ ቤት ስንሄድ ሚውት ነን ሀብለን ለምን ቦለከን? በዚህን ያክል ልክ ነው እሱ የሚፈራን? ለምን ብሎ ካረገ ለምን አይገጥመንም? ማስረጃ ነው የተጠየቀው። ማስረጃ አጣ ሲባል ማስረጃ የለውም። ሰማታት ነው ያለው። ቁም ነገር የለም። የጀጎል በጎ አድራጎት ድርጅትን ማስተዳደር አቅቶት እንባ እየተናነቀው ሀቢባ አይዞ ወንድሜ በርታ ያለችበት ማስረጃ አለ። ኦኬ በምን ያክል ርቀት እሱ ማስተባበር አቅቶት እንደነበር፣ መስራት አቅቶት እንደነበረ፣ ሬሳ ማየት፣ እህቶቹ ታመው ማየት አሞት እንደነበረ፣ እሷስ እርግዝና ላይ ሆና ነው አሁን እምቢ ብትላቸው ምን ያክል አጸያፊ ነገሮች እየተላኩ ተቋቁማ እንደምትሰራ እኛ እናውቃለን። ሀብለን እንደው ለማስረጃ የሚያክል እንድታዩ ይሄን ቪዲዮ እፈልጋለሁ። በጣም የመጨረሻ የባለጌ ጥግ ራሱ ነው። ምን አባሽ ብሎ መሳደብ ምን ማለት ነው? ዘር እየመረጥሽ ነው አንቺ እርዳታ የምትረጂው ብሎ ማለት ምን ማለት ነው? ሆነም ቀረ ማስረጃ እንደሌለው ራሱ አምኗል። ማስረጃ አንተ ነው አንተ ተቋም ሲጀመር ጀጎል ተቋም ደግሞ በተቋም ነው የሚጠየቀው። አንተን የሚያክል ሰው ማንም ተራ ሰው ተሳዳቢ ጠርቶ ሲጠይቅህ አቦም የሚበናት ሳትመላለሽ ብኝ ወይ በቃ ቀንዘው አንተ ጎንበስ ካላልክ ማንም እዚያ ናት ብላ መምጣት እንኳን ከአንተ በእውቀትም ለምንም ነገር አንሳለሁ። ለጠራኝ ሁሉ ግን ይቺ ምላሽ አልሰጥም። ለምን ክብሬን አውቀዋለሁ። ለጠራኝ አንተ ታውቃለህ እሱ ስራ እየሰራህ እንደሆነ ገባ። አንተ ተቋም ነህ። ጀጎል ተቋም ነው። ተቋም በተቋም ነው የሚጠየቀው። እንደ ግለሰብ ደግሞ የሚጠይቅ ሰው ሲጠይቅህ የሚያከብርህ ሰው ሊሆን ይገባል። በክብር ሪስፔክትፉሊ የሚያናገር ሰው። የማትከበርበት ቦታ ላይ ልትገኝ አይገባል። ክብርህ የማይጠበቅበት ቦታ ላይ እንዳትገኝ። እሱ ልክ ነሽ። ኦልሬዲ እኔም የተማርኩት እሱን ነው። ኤኒዌይ ለማንኛውም ሶሪ እሺ ይሄ ቆርጬው ስለነበረ ነው። ከዛ አብረው ላይ ብገቡ ወይስ ገና ነው? ገና ነው። ቆይ እስቲ ማለት ታዋቁ
በሰፊው ወደፊት ብዙ ነገር ምገልጸው ይሆናል። እኔን ስለማያቆኝ ይሆናል። አንድ ነገር ላንቺም እንደ እህት ምነግርሽ፣ እርዳታ ዛሬ አይደለም የጀመርኩት። እናቴ የወረስኩት ከልጅነቴ ብዙ ነገር ያሳለፍኩት ቲክቶክ ላይ መጥቼ አይደለም። ከ20 ዓመት ከ30 ዓመት በላይ ስረዳ የነበርኩ ነው። እንትኑ አይደለም ይሄ አሁን የሰዎች ስድብ ምናምን በሚለው አይደለም። እኔ ራሴን እያጣው ስለሆነ ለምሳሌ በጀጎል ምክንያት አስክሬኖችን ስቀበል ስትረስ ውስጥ እገባለሁ። ታማሚዎቹ እያንዳንዱ ታማሚ አንቺ ጋር መጥቶ ከረዳሹ በኋላ አቁሞ ያውቃል እርጅኝ ማለትን ይሁት ብቻ ባፉ የመሰከረው አሁን የታመመውን ወደ ሀገር ቤት ወሰድን፣ አሳረፍን፣ ወደ ሆስፒታል ወሰድን፣ አስታመምን። ከዛ ሲወጣ ቤተሰቡ ጋር ባዶ ሆኖ ነው የሚሆነው። እያንዳንዱ የቤተሰብ ለቅሶ፣ የቤተሰብ ሰቆቃ በእያንዳንዱ ቀን ከ200 እና ከ300 በላይ ችግር ላይ እኔን ድረስልኝ የሚል ድምፅ ስትሰሚ ከራሴ ውጭ ስለነበርኩ ነው። በቃ እነዛ ቴራፒ ውስጥ እየገባው ነው ራሴ ይሁ ብቻ የጀጎል በጎ አድራጎት ድርጅትን ማስተዳደር አቅቶት ያለቀሰበት ቪዲዮ ነው። እኔ እያጣው ስለሆነ ነው ማቆመው። ለዛ ነው የተለየ ነገር ኖሮ ለጤናህ ነው። ስለዚህ ማስተዳደር ስለማይችል የጀጎል በጎ አድራጎት ድርጅትን የሪሳ ማመላለሱን አቆማለሁ፣ ከአቅሜ ከቁጥጥሬ በላይ ነው፣ እርዳታ አያቆምም፣ ናላይ ዞረ፣ ጭንቅላቴ አልቻለም፣ ግን እሳ እኔ እርዳታ ከልጅነቴ ጀምሬ ያደግኩበት ነው ብሎ ችግር የለም። መጀመሪያ ብሬክ ነው የምትወስደው እንትን ነው። አሁን ምንድን ነው መሰለሽ ይሄ የማቆም የእርዳታ የማቆም ያለማቆሙን ጉዳይ መስፋት መቻል አለበት። በተለይ የአረብ ሀገር ጉዳይ በእኔ ብቻ አሁን አብዛኛው የሚደውለው ተስፋዬን ነው የምንፈልገው ነው የሚለው እና ጫናው እኔ ላይ ይመጣል። ስትጠሩኝም እናንተ ጋር ስትጠሩኝ ይታዘዝላችኋለሁ እኮ አይደል? እዛም አደርሰው እኔ ነኝ፣ ፎርሙንም ሞላው እኔ ነኝ፣ እያንዳንዱ ቤተሰብ ሲመጣ አሳርፍ የምንትን ምለው እኔ ነኝ። እና እነዚህ ስትረሶች እየመጡ ለራሴ ዳሜጅ እየሆንኩ መጣሁ። መጀመሪያ ለቤተሰቤ ጊዜ መስጠት አለን። ልጄንና ባለቤቴን ጥዬ ነው አይደል እዛ ሀገር ቤት የገባሁት። አሁን በዚህ 2 ወር እና 3 ወር ውስጥ ኤምባሲ አንቀው እኔ በአይኔ ሄጄ ድርጅቱን አይቻለሁ። ድርጅቱን ዘግቶ ትንሽ እየተከራይተው ለምን ትልቁ የቤት ኪራይ መክፈል አቅቶት፣ ይሄ ደግሞ የሚሰጠውን ያህል እኔ ራሴ ስንት ሰው ወደ ተስፍሽ ልክ ያለው ሰው ሲሞት ከአረብ ሀገር አስክሬን እንዲቀበል ቤተሰቦቻቸው ገጠር የሆኑ ሰዎችን ተስፍሽን ነው የምንጠይቀው። ሌላ ማን አለ አስክሬን የሚቀበልልን? እዛ እስኪ አንድ ሰው ነገር ከተስፍሾች አለሰ እና ተስፍሽ በጣም ብዙ አግዟል። ግን ራሱን መስዋዕት አድርጎ ነው። ማይሰልፍ ፈርስት ማለት አለበት። የሰው ልጅ መጀመሪያ ለራሱ ኖሮ ነው ሌላውን የሚያኖረው። ከራስክ ከቤተሰብክ ከጤናክ ህዝብ መርዳትን አይቀድምም። መጀመሪያ አንተ ደህና ትሆናለህ። አንተ ደህና ስትሆን ደግሞ ለህዝብ እንጂ አንተ እያለቅ አይደለም። እኔውም በሊቢያ ጉዳይ እርዳታ አሰባስቢ ሲሉኝ እኔ ህገ ወጥ የሰዎች ዝውውር ላይ መሳተፍ አልችልም። እኔ ኢትዮጵያ ስገባ እታሰራለሁ። አረብ ሀገር ልጆችን በትኜ እስር ቤት እገባለሁ። ስለዚህ አልችልም ነው ብላቸው። ቢኮዝ ማይ ሰልፍ ፈርስት ስለምል ራሴ መጀመሪያ መኖር አለብኝ። እኔ ኖሬ ነው ለህዝብ የምተርፈው። ስለዚህ ተስፍሽ አንተ ኑር። አንተ ብሬክ ወስደህ ኢነርጂ ሰብስበህ ሪፍሬሽ አድርገህ ትመለስልናለህ። ታስፈልገናለህ እንጂ ፕሊስ አቁማለሁ እንዳትል። በጣም እንፈልግሃለን። የምናግዝህ ነገር ካለን እንድናግዝህ እንፈልጋለን። እንዲህ እንደ ወንድም በጣም አያምሽር ኤኒዌይ እነዚህ በሚነሱት ወሬዎች አይደለም እንትን ምለው እነዚህ የሚነሱት ወሬዎች እና ይሄን ያለው ነገር ብዙ ቪዲዮ ስለሆነ ያለው 2-3 ስለሆነ ያለው ረጅም ነው። ገብቼ ነው ያወጣሁት ወደ ታችና ሚሚ ምክንያቱም ማለት ነው አንደኛ ነገር ናድራ በቤቱ ብሎክ ነኝ። ሁለተኛ ነገር ደግሞ በፊክ አካውንት ነው ከፍተን እየሰማን ያለ ነው። ቤቱ ሄደን ደግሞ እኛ እየጻፍን ማለት ነው ሪፖርትም እያደረግን እንዳንከታተለው ሚዩት ያደርገናል። ሶ እኛ ከፍተን ይሄንን ላይቭ መከታተላችን ስህተት አለው ብለሽ ነው እንደምታምኝበት? በኋላ ላይ ሁሉም ሰው እኮ ሪኮርድ እያደረገ የሚፖስተው ነገር ነው። ሚሚ ስህተት አለው? ቪዲዮ ማዳመጣችን ስህተት አለው? ከሰው ከመግባታችን ይልቅ እዚህ ተሰብስበን ብናዳምጥ ነው የሚቀለው። ሀቂቃ አረ ስህተት የለውም። አየ የሀሳብ መስጠት ነው። ቫይራል
የሚወጣው እዚህ ቁጭ ብለን ብናዳምጥ ነው የሚሻለው። ያወራበት ላይ እንትን አስተያየት ስለምንሰጥበት እሱ ጋር ከሚሄድ ምርጫ እዚህ ጋር ሳንሰማ ሀሳብ አስተያየት እኮ አንሰጥም አይደለም። ስለዚህ ምን ችግር አለው እንዴ? አህያውን ፈርቶ ዳውላውናል የሀገሬ ሰው። ውዴ ችግር የለውም። የባሰ እሱ ቤት ገብተን ቁጭ ስንል እሱ እንትን ቫይራል ነው የምናስወጣው። ጋይስ አስቡ እንጂ ታረተው አታሳው ተንታ ደግሞ ይናክ ተቦልክ ያለው እኮ ሲጀመር ይሄ ፌክ አካውንቴ ነው እንጂ እኮ ኦሪጂናል አካውንት እኮ ተቦልክ ያለው። ከዛ ውጪ ኮሜንት ዘግቼ ነው የምናየው። ማድራ ደግሞ በዛኛው መግባታችን ማማዬ ቦልኮኛል። እንዴት ብዬ ነው የምገባው? ቦልኮኛል። ሶፊ ምን ችግር አለው? ኮሜንት ዘግተን ስለሆነ ችግር የለውም። በስድብ ነው የሚከተሉሽ። እያየናቸው ነው። ኮፒ ሊንክ አድርጉት ጋይስ፣ ቤቱን ባርኩት። አንድ አበባ $1 ነው ብሏል ተስፍሽ አሰማራሻቸው ጆን ኢንተርናሽናል ስደተኛ አንድ አበባ $1 ነው ብሏል። ቤቱን ባርኩት ጋይስ። ማይነካ ነገር ነክቼ አብያው ፈርስ በላ ሪካርድ ላድርግ። ለማንኛውም የሚጠቅመኝ ነገር እሺ። እዛ ሆነሽ ትያለሽ። ጀለሶችሽ ደግሞ ድብልቅልቅ ይልባቸዋል። ጀለሶችሽ ማለት እኛ ነን። የተመጣጣባቸው ሰዎች አንቺ ግርም ከተሉሻል ማለት ነው። አቤት ቅናት መልክ ቢኖረው አንተን ይመስላል ብያለሁ። ሻብረዎች ስራ የጀመሩ አንቺ ማታውሪያ እኛን አፍነሽን ሀቢብቲ እስኮቲ እሺ። አሁን ላይ የምታሽቃብጭላቸው ሰዎች በሆነ ጊዜ እኔ እናንተ አትመጥሩኝ እንትኖቼ ውጪ ብለውኛል። እኔ የምከተለው እንትኖች እነዚህ ተሳዳቢዎች ናቸው ብለሽ ያነሳሻቸው ነ አሁን እንትና የልቤ ጓደኛ እያልሽ ትታያለሽ። ይሄ ማስመሰል ይባላል። የተጋጨነው እኮ ማስመሰል ስለማልችል ነው። እውነት ላይ ስለመቆም ነው። የተጋጨነው ነው እኮ እኔን የሰደቡኝን ሰዎች ለምን ቤት ገብተህ ጠየቃቸው፣ አብረህ ሰራቸው። በዚህ አጋጣሚ በእውነት ላይ በሀሳብ ከማልግባባቸው ሰዎች ጋር ስራ ሰርቻለሁ። በፖለቲካ ማንገናኝ፣ በዘር ማንገናኝ